የኢቲ ኪዳኖሙ ተሃቤ ኪዳናቸው ከኔ ዘንድ የሆነች ኪዳናቸው ይህች ናት። ትንቢተ ኢሳይያስ ምዕራፍ 59 ቁጥር 21። እጅግ የተወደዱና የተከበሩ ብፁዕ አባታችን አቡነ መቃርዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ፣ የመንበረ ፓትርያርክ የየመምሪያው ኃላፊዎች፣ የአዲስ አበባ ሀገረ ስብከት የየክፍሉ ኃላፊዎች፣ የዚህ ጥንታዊና ታሪካዊ የአባቶቻችን መስዋዕት የሚያደርግባት ደብር ገዳም መሪ መላከ አሚን ቆሞስ አባ ገብረ ሥላሴ፣ የገዳሙ ቆሞሳት፣ የአድባራትና የገዳማት አስተዳዳሪዎች፣ የአራዳና ጉለሌ ክፍለ ከተማ ሰራተኞች፣ የዚህን ቅዱስና የዋህ ሕዝብ መስዋዕት የምታሳርጉ ይልቁኑ በሥራ የምትመስሉኝ በመንፈሳዊ አገልግሎት በዚህ ታላቅ ገዳም ቅድም ከፕሮግራም መሪው እንደተገለጠው በኢትዮጵያ ሰማይ ስር ያሉትን ታላላቅ ገዳማትን ወክላችሁ ከዚያ ተጨምቃችሁ እዚህ ቦታ ላይ ከተማችሁ የዚህን ሕዝብ መስዋዕት የምታሳርጉ አበው ቆሞሳት፣ ሊቃውንተ ቤተ ክርስቲያን፣ ውሉደ ቅዱስ ያሬድ ስለት ሰምሮላችሁ መባችሁን በእጃችሁና በዓይናችሁ ይዛችሁ ውዲቷ አሳዳጊያችን ከወደቅንበት አንስታ ለክብር ለምስጋና ለእልልታ የምታቆመን እናታችን ኪዳነ ምሕረት ፊት የቆማችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ ሕፃናትን ጭምር እንኳን ለዛሬዋ ቀን አደረሰን አደረሳችሁ። ለዚህ ቀን ደርሰን የከንፈራችንን ምስጋና በሰዋን ብለው መድረስ ያልቻሉ አረፍተ ዘመን የገታቸው ወገኖቻችን በርከት ያሉ ናቸውና እኛን ለትናንቱ ዛሬንም ለምስጋና ለእልልታ ለውዳሴ ክብሯን ለመግለጥ አምልኮቷን ለመፈጸምና ለማስፈጸም ስለታችንን ለማስገባት ዕድሜ ከጤና አድሎን አምላከ ቅድስት ኪዳነ ምሕረት አድርሶናልና ደግማችሁ አመስግኑ። ሰልሱት። ከኔ ዘንድ የምትሆን ኪዳናቸው ይህች ናት ይላል እግዚአብሔር። የቃሉ ተናጋሪ ነቢየ ልዑል ቅዱስ ኢሳይያስ ነው። ኢሳይያስ ቅድስቷን ምድር ኢትዮጵያን ለ3 ዓመት ባዶ እግሩን እየተመላለሰ የቀደሳት የባረካት ያስተማራት የነቃውን ትውልድ ያነቃ ወንጌል የገባውን ገና በብሉይ ኪዳን በሕገ ልቦና አምልኮተ እግዚአብሔር ያልተቋረጠባት ቅድስቷን ምድር ዞሮ ያስተማረ የባረከ በሌላ መልኩ የተማረ ኢሳይያስ ነው ይህንን ቃል የተናገረው። ከኔ ዘንድ የሆነች ኪዳናቸው ይህች ናት። ከእግዚአብሔር ዘንድ የሆነች ኪዳን፣ ከእግዚአብሔር ዘንድ የሆነች ቃል ኪዳን፣ እግዚአብሔር ለዚህች ዓለም የሰጣት ቃል ኪዳን በሕገ ልቦና የነበረች አበው አባቶቻችን በልቦናቸው በአይምሯቸው ስለው ሲያመሰግኗት ሲማጸኗት የኖሯት ከሱ ዘንድ የነበረች ቃል ኪዳን በሕገ ኦሪት በአበይት ነቢያትና በደቂቀ ነቢያት በህብረ ብዙ ምሳሌ ስትመሰል የኖረች ስትመሰገን የኖረች ስትመሰጠር የኖረች ስትተነተን ስትተረጎም የኖረች እርሱ ዘንድ ያለች ቃል ኪዳን በሐዲስ ኪዳን በብሉይ ኪዳን የነበሩት በተስፋ ይማጸኗት በተስፋ መነጽር ያዩዋት የነበሩት አባቶቻችን በሐዲስ ኪዳን ያሉት ደግሞ አካል ገዝፎ ቃል ኪዳኑ ምድርን ከድኖ በምድር ላይ ሞልቶ
በማህሌቱ እንድትመሰገን በቅዳሴው እንድትከበር በምዕመናን አእምሮ ተቋጥራ በቃል ኪዳኗ እንድትወደስ እንድትነገር የተደረገች እግዚአብሔር ዘንድ ያለች ቃል ኪዳን ብዙ ቃል ኪዳን የተገባላቸው አባቶቻችን አሉ። በዚህ በዘመናችን ወይም ደግሞ በመጽሐፍ ቅዱስ 7 ቃል ኪዳናት አሉ ወገኖቼ። አባቶቻችን ልቦና ውስጥ ያለች እግዚአብሔር ለዚህ ዓለም ያላት ያቀዳት ያዘጋጃት በዘመኑ የሚገልጣት ወይም የገለጣት አስቀድሞ ቅድም ሊቃውንቱ አንትሙ ውእቱ ተስፋሁ ለአዳም ብለው በሚጣፍጠው በቅዱስ ያሬድ ዜማ ሲያሰሙን የነበሩት አባቶቻችን አስቀድሞ የመጀመሪያውን ቃል ኪዳን የተቀበለ ወይም ቃል ኪዳን የተገባለት የመዳን ውል ያገኘው አዳም ነው። አዳም አስቀድሞ ከእግዚአብሔር ዘንድ እግዚአብሔርና ፍጡርና ፈጣሪ አገልጋይና ተገልጋይ ባሪያና ንጉሥ የሚለይበትን ዕፀ ሕይወት እንዳትነካ ብሎ ምልክት አቁሞ ነበረ፣ አስጠንቅቆት ነበረ፣ ነግሮት ነበረ። ያንን የነካለት የሞት ሞት ትሞታለህ ተብሎ ስለተነገረው ነካው። የሞት ሞትን ሞተ። አዳም ከነሚስቱ አለቀሰ፣ አነባ። እኛም በጉልበቱ ውስጥ አብረን እናነባ እናለቅስ ነበረ። እግዚአብሔር ለእንባ አላመጣውም፣ ለመከራ ለዋይታ ለለቅሶ አላመጣውምና አዘነለት፣ ራራለት፣ እንዲህም አለው በሐሙስ ዕለት ትወለድ ወለተ ወለትከ ወትቤዘወከ 5 ቀን ተኩል በሆነ ጊዜ ከልጅ ልጅ ተወልጄ መጥቻ አድንሃለሁኝ። ከዛ በስተቀር ብታነባ ብታለቅስ ያለ ጊዜው ያለ ሰዓቱ አይሆንምና አዳም ተጽናና ብሎ ወደ ምድረ ፋይድ እሾህና አሜከላ ወደሚያበቅልበት ክፋት ወደሚሰራበት ምድር አወረደው። ዘፍጥረት 3 ገላትያ 4:4 ላይ የምታገኙት ኃይለ ቃል ነው። ያቺ ኪዳናቸው ከኔ ዘንድ ነች የተባለችዋ የአዳም ኪዳን የአዳም ተስፋ ከልጁ ልጅ ተወልዳ እንደምታድነው ተስፋ ያደረጋት አዳም እናታችን ቅድስት ድንግል ማርያም በዛሬው ቀን የምናከብራት በእግዚአብሔር ዘንድ ያለች ለዚህ ዓለም ብቸኛ ተስፋ ብቸኛ ኪዳን የሆነችው ድንግል ማርያምን ተስፋ አድርጎ ይኖር ነበረ። እሱ ላይ ብቻ አልቀረችም። በሁለተኛው ደገኛ ሰው ከ10 አርዕስተ አበው መካከል ኖህ አባታችን በጥፋቱ ይህ ዓለም ጠፍቶ 8 ነፍሳት የዳነበት ወቅት የዳነበት ሕግ ዘፍጥረት 9 ላይ የምታገኙት ሐሳብ ነው። እቤታችሁ ስትገቡ አንብቡት። መርከብ ሰርቶ እዚህ ምድር ላይ ከሚርመሰመሱት የቤትና የዱር አራዊት ጋር ወደ መርከቧ ወጣ ይለናል መጽሐፍ ቅዱስ። ጊዜው ሲደርስ ውረድ አለው እግዚአብሔር። 40 ቀን ቆየ፣ 150 ቀን ቆየ ይላሉ ሊቃውንቱ። 40 የሚሉ አሉ፣ 150 የሚሉ አሉ። ይጣላሉ የሚሉ አይጣላም ነው መልሱ። እንደየፍርዱ ስለሚለበስ ስለሚተነተን ስለሚተረጎም ማለት ነው። እንደ ትናንትና ልጆች ሊያጠፉ ይችላሉ፣ ሊበድሉ ይችላሉ። ዳግም በንፍራ እንዴት ልጆች ይለቁ ጌታ ሆይ እንደምታደርግ አድርገን ከዚህ መርከብ አልወርድም አለ። ኖ እሰይም ቀስቴ በውስጥ ደመና ነው። በዚህ ሰዓት በደመና ውስጥ ቀስቴን ምልክቴን አኖራለሁ። ከዚህ በኋላ ዳግም ምድርን በንፍር ውሃ ላጠፋት ቃል ኪዳን ገባሁልህ ብሎ ለኖህ ቃል ኪዳን ገባለት። የኖህ ደመና የምትባለው እናታችን ዝናብን ያስገኘች እናታችን ዓለምን ሁሉ ያረሰረሰው ዓለምን ሁሉ ያረጠበው እኛን ያረሰረሰን እኛን ያረጠበን እኛን ያለመለመንን የወለደች የኖህ ደመና ቅድስት ድንግል ማርያም ከእግዚአብሔር ዘንድ የሆነች ኪዳኑ ለቅዱሳን በእኔ ዘንድ ያለች ኪዳን ተብላ የተነገረች ድንግል ማርያም የኖህ ደመና ይሏታል። እዛ ላይ ብቻ አልቆምም። ለመልከጼዴቅም እንዲሁ ቃል ተገብቶለታል። የሳሌሙ ንጉሥ፣ አፍሪካዊው ንጉሥ፣ ሊቢያዊው ንጉሥ፣ ኢትዮጵያዊው ንጉሥ ይሉታል። እናት አባት የሌለው መልከጼዴቅ፣ ሞትን ያልቀመሰው መልከጼዴቅ አስቀድሞ በሐዲስ ኪዳን ይሆን የነበር ይሆን ያለው በሐዲስ ኪዳን የሚሰጠውን ክህነት
የሚሰራውን መስዋዕት በሙሴ ታቦት የሚከናወነው አስቀድሞ በቀራንዮ የአዳም አጽም አለበት። አጽም አዳም በረገፈበት አዳም በሚገኝበት የአዳምን አጽም አቅፎ መሶበ ወርቅ ይዞ ጽዋ ሰማያዊ ይዞ እግዚአብሔርን ያመሰግን ነበረ፣ ያገለግል ነበረ። የመልከጼዴቅ መሶበ ወርቅ የመልከጼዴቅ ጽዋ ወይን የተገኘባት መና የተገኘባት መሶብ የመልከጼዴቅ እሷን ተማምኖ ይኖር ነበረ። ለመልከጼዴቅ ብቻ አይደለም፣ ለአብርሃም፣ ለሙሴ፣ ለዳዊት ሰባተኛው የራሷ የኪዳነ ምሕረት ነው። ኪዳነ ምሕረት ውሎ ማለት ነው። አዲስ ቃል ኪዳን ማለት ነው። አዲስ ስምምነት ማለት ነው። ወገኖቼ ሰባቱንም የሚጠቀልለው የሰባቱን ቃል ኪዳን ማይተም የዛሬው የእናታችን የቅድስት ኪዳነ ምሕረት በዓል ነው። ደስ ይበላችሁ። አዎ የሕዝብ የቃል ኪዳን ሕዝብ ነው። ቃል ኪዳን የወለደው ቃል ኪዳን የሰበሰበው ሕዝብ ነው። እናታችን ቅድስት ድንግል ማርያም ዝም ብላ የዛሬውን ቃል ኪዳን አልተቀበለችም። በዚህ ምድር ላይ ስትኖር 64 ዓመት ቆይታዋ የሐዘን ነው፣ የለቅሶ ነው፣ የመከራ ነው። ገና በ3 ዓመት ከምትወዳቸውና ከሚወዷት ከሚሳሱላት ወላጆቿ ተለይታ በቤተ መቅደስ ሲኖረች ያደገች ብቸኝነት የሚሰማችሁ ብቻዬን ነኝ የምትሉ በጸበሉ ስፍራ አንቺ የለኝም እንደዛ በመጻጉዕ ተሸክመው ወደሚናወጠው መልአኩ ሲባርከው ወንዙ ሲናወጥ ማዕበሉ ሲነሳ ቀድሞ የገባው እንደሚፈወስ ሰው የለኝም ብላችሁ በጸበሉ ስፍራ የወደቃችሁ በንፍፍ በንፍቅ የምትሄዱ ሰው ረስቶናል የምትሉ ወላጅ አልባዎች ነን የምትሉ ልጆች የለንም የምትሉ ወላጆች ድንግል ማርያምም ኑሮዋ ይኸው ነበረ። ማን ከሷ ይበልጣል? በሷ ደጅ ተጥሎ በሷ ደጅ እየኖሩ እሷን እናት አድርጎ ጋሻ አድርጎ መከታ አድርጎ ተስፋ አድርጎ እንደ አባቶቻችን በልቦናችን በአእምሯችን እሷን ሰንቀን መኖራችን እኮ ብቸኝነት አይደለም። በሰው በታቸው በሰው ተከበሩ መጥተው ከሚገቡት በላይ እኛ የእሷ ልጆች በሚታዩትን በማይታዩትን እልፍ ሰራዊት እልፍ ሊቃውንት እልፍ ፍጹማን ተከበን ታጀበን እንወጣለን እንገባለን። የድንግል ማርያም ልጆች ለዚህ በላችሁ ብቻችን አይደለም። ስለዚህ ወላዲተ አምላክ ዝም ብላ አይደለም ቃል ኪዳን የተቀበለችው የምትወደው ልጇን ያለ ወገን ዘመድ ወልዳ ያሳደገችው በመከራ ተንከራታ ያሳደገችውን ካጣችበት ቀን ጀምሮ ከቀራንዮ አልተለየችም። ታነባ ነበረ። ኃጢአት በደል ኖሮባት አይደለም። የመላእክትን ቅዳሴ የመላእክትን ዝማሬ የመላእክትን ሰዓታት ሰማያዊውን ስርዓት በምድር በእሷ ማኅፀን ሲከናወን ሲሰማ ታዳምጥ ነበረ። ሁሉም የትወደው ስልባ ሚስጥር የማታወጣ ሚስጥረኛ ትርጓሜውን ዜማውን ቅኔውን በሆዷ ውስጥ እየሰማች ዝም ያለች እናት ድንግል ማርያም በደል ኖሮባት ሳይሆን ስለ በደለኞቿ ልጆቿ ስለኛ ስለ ልጆቿ ወደ ቀራንዮ እየተመላለሰች ልጇ በበደለኞች በግፈኞች በጨካኞች ኧረ ሰው የለውም ወንድም እንኳን የለውም መጽናኛ እህት የለው ወገን የለው እንዴት አንድ ንጹሕ ሰው እንዲህ ይጨክኑበታል እያለች በቀራንዮ እየወደቀች እየተነሳች ብቸኛ ልጇ የሸኘችበት ቦታ በዛ ቦታ እየተመላለሰች ታነባ ነበረ። የጨከኑብህ ሰዎች ላይ እንዳትጨክን፣ አንተን የረሱት ላይ እንዳትጨክን፣ ተስፋ ያደረጉህ ላይ እንዳትጨክን እያለች ትማጽን ነበር። በዛሬው ቀን ነው እናቴ ወላጅ እናቴ ጡትሽን አጥብተሽ ያሳደግሽኝ በግብፅ በረሃ በኢትዮጵያ በረሃ ከሀገር ወደ ሀገር እኔን አዝለሽ የተንከራተትሽ እናቴ ምን ላደርግልሽ ምን እንዳደርግልሽ ትፈቅጃለሽ ተብላ የተጠየቀችው በዛሬው ቀን ነው። ስሜን የሚጠሩትን ሁሉ አለች፣ ሕንፃዬን የሚያንጹትን ሁሉ ለስሜ ማደሪያ የሚሰሩትን ለአንተም ስም ማደሪያ የሚሰሩትን
የሚወዱትን የሚያከብሩትን አክብርልኝ። እድል ፈንታቸውን ጽዋ ትርታቸውን ከጎኔ አድርግልኝ። ከገባሁበት አዳራሽ እድሳት የማያስፈልገው አዳራሽ ከወጡም ከገቡበት የማይወጡበት አዳራሽ ወደዚህ አከማችልኝ አምጣልኝ ብላ የተናገረችበት ቀን ነው። በተናገረችው መሰረት እናቴ ሆይ በተናገረችው መሰረት አንቺን አምኖ ቃል ኪዳንሽን አምኖ ዝክርሽን የዘከረውን መታሰቢያሽን ያደረገውን እኔን ወዶ ያስወደደውን ሁሉ ምሬልሻለሁኝ ብሎ የቃል ኪዳንን ውል ስምምነት የሰጠበት ቀን ነው። የተቀበለችበት ቀን ነው። ወገኖች ያ ቃል ኪዳን ነው የሰበሰበን። ያ ቃል ኪዳን ነው የሰበሰበን። ይወፅእ ንጉሥ ጽዮን ወየሐትት ኃጢአተ እስራኤል። ከዚህች ጽዮን የሚወጣው ንጉሥ የሚገኘው ንጉሥ የሚወለደው ንጉሥ ከእስራኤላውያን ዘነፍስ ዘሥጋ ሳይሆን ኃጢአታቸውን በደላቸውን የሚደመስስላቸው የሚፍቅላቸው ወደ ጽድቁ ጎዳና የሚመራቸው ይሆናል። በነቢያቱ እንደተነገረው እግዚአብሔር እንኳን እናንተ ከባሕር ማዶ እንዳሉት ኢትዮጵያውያን እንዳሉት ፍጹማን እንዳሉት አባቶቻችን ለክብሬ ለሕጌ የማትገዙ የማትታዘዙ ለምንድን ነው ብሎ የኢትዮጵያን ምሳሌ አድርጎ ዓለምን የወቀሰበት እግዚአብሔር ከጽዮን የተገኘን የጽዮን ልጆች እኛን ነው። ከምን ኃይል ይወጣናል? ከጽዮን ምን ይወጣል? ኃይል ይወጣል። የእስራኤል ኃጢአት የሚደመስስ ይወጣል። ከጽዮን ልጇ ወጥቷል። የዓለምን ኃጢአት የደመሰሰ የወደቀውን ዓለም ያነሳ የራቀውን ዓለም ያቀረበ። ከእሷስ ምን ተገኘ? የድንግል ማርያም ቃል ኪዳን የክድዬ ቃል ኪዳን ከእሷ በግፋቱ ደግሞ ወጣ። ያ ቃል ኪዳን ከዚህ ተራራ ላይ ዛሬም የራቀውን እያቀረበ ሽባውን እየበረተረ ድውዩን እየፈወሰ እውሩን እያበራ ይኖራል። በዚህ ቅዱስ ተራራ ላይ ከኢየሱስ ክርስቶስ የሚወጣው ቃል ያ ቃል ምንድን ነው? ቃል ኪዳን ነው። ቃል ኪዳን ነው። ስምሽን የጠራ ይድናል ተብላለች። አዎ እዚህ ቦታ ላይ መጥቶ ስሟን ጠርቶ ከነችግሩ ከነበደሉ ከነግፉ መጥቶ ማን ነው ሳይፈታ ከዚህ ተራራ ላይ ወረደ? ማን ነው ድፉን ያልታጠበ ብቸኝነቱን ያረሳ? ማን ነው እዚህ ተራራ ላይ መጥቶ? ማን ነው ያልተጽናና? ማን ነው ያልተደረሰለት? ማን ነው ገበና ያልሆነችለት? ኪዳነ ምሕረት ውለታ አለብን ወገኖቼ። እዚህ ቅዱስ ተራራ ላይ መጥቶ ውለታ ያጥሮ ችግሩን አስቀምጦ ያልወረደ ማንም የለም። ያ ውለታ ባይኖርብን ማኖሮ በየትኛው አዋጅን የተሰበሰብነው? በየትኛው ጽድቃችን የተሰበሰብነው? የድንግል ማርያም ውለታ ቃል ኪዳኗ ሰበሰበን። ከዚህ በላይ ያብዛን። ከእግዚአብሔር ዘንድ የሆነች ቃል ኪዳናቸው ይህች ናት። ለኢትዮጵያ የተሰጠች ቃል ኪዳን፣ ለኢትዮጵያ የተሰጠች ናት። ለኢትዮጵያ ለድነታቸው፣ ለፈውሳቸው፣ ለበረከታቸው የተሰጠች ናት። በኢትዮጵያውያን ልቦና፣ በኢትዮጵያውያን አእምሮ የተሳለች የተቋጠረች፣ በልቦናችን የምንሰግድላት፣ በነፍሳችን ተወራርተን የምንወዳት የምናስወድዳት ድንግል ማርያም ለኢትዮጵያውያን ለአፍሪካውያን ላመነባት ሁሉ ለዓለም ሕዝብ ሁሉ እናት ሆና የተሰጠችበትን የቃል ኪዳን ዕለት ነው የምናከብረው። ከኔ ዘንድ የሆነች ኪዳናቸው ይህች ናት። ኪዳኗ ትጠብቀን። መጨረሻ ላይ ምናልባት ሁለተኛ የመቆም ዕድል ስለማይኖረኝ ቅድም አንድ ቻሌንጅ ሰምቻለሁ። ከመጋቢት ስንት ነው? 11 እስከ 13 ከመጋቢት 11 እስከ 13 ይሄ ድምፅ የቤተ ክርስቲያን ድምፅ ነው። የአባቶቻችን ድምፅ የቤተ ክርስቲያን ድምፅ ናቸው። እናት ጦጣዋ ኪዳነ ምሕረት ተጣርታ የሚቀር ልጅ ያላት አይመስለኝም። ስለዚህ ይሄንን ቻሌንጅ እንድትቀላቀሉ፣ ይሄን ቻሌንጅ ሼር እንድታደርጉ፣ ክፉ የሆነውን ሐሳብ ሸር የሆነውን ሳይሆን እንዲህ አይነቱን መልካም ሐሳብ የቤተ ክርስቲያን ሐሳብ የቤተ ክርስቲያን ድምፅ የቤተ ክርስቲያን ልሳን ቋንቋ የሆነውን ሼር አድርጉ፣ አጋሩ።
ለሌላው አዳርሱ። ይሄ በረከት ሥራ በሁላችንም ልቦና ውስጥ ሰርጾ ሥራ መሰራት አለበት። እንደ ሀገረ ስብከተኛም እናግዛለን፣ ከጎናቸውንን ይህንን ደግሞ የሚያሳልጡ በአጭር ጊዜ መጥተው ይህንን ፕሮጀክት አካል ገዝፎ እንድታይ በልቦናችን በምዕመናኑ ሁሉ ልቦና እንዲዘራ ያደረጉትን እንቁ አባታችንን መምህራችንን ወንድማችንን መልአከ አሚን ቆሞስ አባ ገብረሥላሴ በእናንተ ስም በገዳሟ ምዕመናን አባቶችና ምዕመናን ስም እንድታመሰግኑልኝ ዝቅ ብዬ እጠይቃለሁ። ሌላው የዛሬው በዓል ያማረ የተዋበ የድንግል ቃል ኪዳን የፈሰሰበት ይሆን ዘንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበራቸው ሆነው ልጆቼ ወዳጆቼ እያሉ ሁሉ ጊዜ ስለ ልጆቻቸው በእንባ የሚናገሩት ብፁዕ ወቅዱስ አባታችን አቡነ ማትያስ እድሜን ከጤና ሰጥቶ እንዲጠብቅልን በረከታቸው በሁላችንም ላይ እንዲያድር ቤተክርስቲያናችንን ከፈተና እንዲጠብቅልን እለምናለሁ። እናንተንም አሳስባለሁ። በእልልታም እንድትቀበሉ እጋብዛለሁ። ሌላው እናት ቤተክርስቲያን ወደ ፈተና እንዳትገባ እና ልጆቿ እንዳንገፋፋ ልጆቻቸውን ከጫፍ እስከ ጫፍ ያሉትን በኢትዮጵያ አይደለም በመላው ዓለም ያለቿን እናት ቤተክርስቲያን ቅዱስነታቸውን ተከትለው እየመሩ እያገለገሉ ያሉ አባቶቻችን ብፁዕ አባታችን አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አባታችን አቡነ ሳዊሮስ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አባታችን አቡነ ሕርያቆስ እነኛ አባቶች ተናበው ተቀናኝተው ወደ ፈተና እንዳንገባ የሚጠብቁን አቅጣጫ የሚሰጡን አባቶቻችን ናቸው። እንደ መዲናችን ደግሞ ዋነኛ አባቶቻችን ጉዳያችን ሁሉ ከነሱ ጋር ስለሚገናኝ እንዲጠብቅልን በመንበራቸው እንዲያቆይልን እኛንን በእነሱ ስር እንዲጠብቀን እግዚአብሔር ቅዱስ ፈቃዱ እንዲሆንልን ከፍ ባለ ድምፅ አባቶቻችንን አክብሩ፣ አባቶቻችንን አክብሩ። ክብር ይስጥልኝ። በጣም እናመሰግናለን።